ኢዩኤል ዮሐንስ የአገር ፍቅር ቲያትር ድምፃዊ፣ ተወዛዋዥ፣ ተዋናይ፣ ደራሲ፣ አዘጋጅ፣ ኮሪዮግራፈር፣ የዜማ ደራሲ፣ አስተዳዳሪ፣ አስተማሪ፣ ሁሉ ነገር ነበር። ከሕፃንነቱ ጀምሮ ሀገር ፍቅር ሆኖ ኖሮ ሀገር ፍቅር ሆኖ ያረፈ ከያኒ ነበር። በአዲስ አበባ ከተማ ሰኔ 20 ቀን 1927 ዓ.ም ነበር የተወለደው። ሰሞኑን 101 ዓመት አለፈው። የማናቀው እንድናቀው የምናቀው እንድናስታውሰው ትንሽ ነገር ስለ ኢዩኤል ዮሐንስ እንሆ በረከት። የአገር ፍቅር ትዝታው ከያኒ ኢዩኤል ዮሐንስ ሰኔ 20 ቀን 1927 ዓ.ም አዲስ አበባ ከተማ ይወለዳል። ዕድሜው ለትምህርት ሲበቃ የቤተ ክህነት ትምህርት ቤት ይገባል። ለኢዩኤል ዮሐንስ ወደ ሙዚቃ ዓለም መግባት አቶ መኮንን ሀብተወልድ ትልቅ ሚና ተጫውተዋል። ኢዩኤል ዮሐንስ ገና የ8 ዓመት ልጅ ሳለ የቅዱስ ገብርኤል ቤተ ክርስቲያን ዲያቆን በመሆን ያገለግል ነበር። በድቁና ተግባር ላይ ሳለ ድምፁን የሰሙት አቶ መኮንን ሀብተወልድ አስጠርተውት እርሳቸው ቤት እየኖረ ሀገር ፍቅር ማኅበር እንዲሠራ አደረጉ። ነገር ግን ድምፁ በራዲዮ እንደተሰማ ወላጆቹ ሰምተው በመበሳጨታቸው በፖሊስ አስይዘው ለቅኔ ትምህርት ወደ ጎጃም ላኩት። በጎጃም 2 ዓመት ያህል እንደተማረ አቶ መኮንን ሀብተወልድ በፊናንስ ዘመኞች አሳድነው አስመጡትና ወላጆቹም እንዲረጋጉ መክረው በሀገር ፍቅር ሥራውን እንዲቀጥል አደረጉ። ኢዩኤል ዮሐንስ ወደ ሀገር ፍቅር ሲመጣ ምናልባት ገና የ8 ወይም የ9 ወይም የ10 ዓመት ልጅ ቢሆን ነው። ከያኒ ኢዩኤል ዮሐንስ ከዛን ጊዜ ጀምሮ በወለገብ ከያኒነት እያገለገለ በርከት ያሉት የሀገር ፍቅር ዜማዎች ግጥምና ዜማ ደራሲ ከመሆኑም በላይ በማቀነባበርና ውዝዋዜም በመፍጠር ከፍ ያለ አስተዋጽኦ አበርክቷል። በቲያትር በኩልም ኢዩኤል ዮሐንስ በርከት ያሉ ቲያትሮች ጽፏል። ቀደም ባለው ጊዜ በሀገር ፍቅር ይታዩ ከነበሩት ረጃጅምና አጫጭር ድራማዎች በአብዛኛዎቹ የኢዩኤል ዮሐንስ ናቸው። ከ55 በላይ ረጃጅምና አጫጭር ድርሰቶችን ጽፎ ያበረከተው ይህ አንጋፋ ከያኒ የቲያትር አዘጋጅም ከመሆኑም በላይ በተዋናይነትም ይሠራ ነበር። ከያኒ ኢዩኤል ዮሐንስ ከጻፋቸው ረጃጅም ተውኔቶች መሃል መንገደ ሰማይ፣ የአምላክ ሕሊና፣ በአርበኞች ጀግንነት፣ የእግዚአብሔር ቸርነት፣ የት ነበርክ፣ አዳም፣ አያልነሽ፣ ወርቅ ላበደረ ጠጠር፣ ቃል ኪዳን አፍራሹ፣ የዘመኑ ነቢይ፣ የአባቶች ሥርዓት ይገኙበታል። ከያኒ ኢዩኤል ዮሐንስ ምንም እንኳን በውጭ አገር ትምህርታዊ ጉብኝት ቢያደርግም አብዛኛውን ማለትም ሰፋ ያለ ዕውቀቱን አገኘሁ የሚለው ከመጽሐፍና ከፊልም ነው። ብዙ ጊዜ ከእያንዳንዱ የመድረክ ሥራ በኋላ ውጤቱን ከከያንያን ባልደረቦቹ ጋር በመወያየትና አብሮ በመሥራት ችሎታውንም እያዳበረው የመጣ መሆኑን በጊዜው ይናገር ነበር። ከያኒ ኢዩኤል በአጠቃላይ ከድምፃዊነት እስከ ደራሲነት፣ ከተራ ሠራተኛነት እስከ ቲያትር ቤቱ ሥራ አስኪያጅነት ሊደርስ የበቃው በግል ጥረቱና ትጋቱ ነበር። ይህ ስሙም ዕድሜውም ችሎታውም ከሀገር ፍቅር ቲያትር ቤት ጋር ያደገ ከያኒ በተለያዩ የኃላፊነት ቦታዎች ላይ ይሠራ በነበረበት ጊዜ በቲያትር ቤቱ የሙያ ዲሲፕሊን እንዲኖር፣ የአሰራር ሥርዓት የለሽነት እንዲወገድና በምትኩም ዘመናዊና ሥርዓት ያለው የአሰራር ስልት እንዲሰፍን ብዙ የጣረ ሰው ነው። ከያኒ ኢዩኤል ዮሐንስ የጥበቡን የባህል መልእክተኞች እየመራ በተለያዩ የዓለም ክፍሎች ከመጓዙም ሌላ በኢትዮጵያ ክፍለ አገራትን በመዘዋወር ከሙያ ጓደኞቹ ጋር በመሆን ብዙ ትርኢቶችን አሳይቷል። ከ1968 ዓ.ም ጀምሮ የሀገር ፍቅር ቲያትርን በመልቀቅ በባህል ሚኒስቴር ተዛውሮ የሕዝባዊ ኪነት ዋና ክፍል ኃላፊ በመሆን ጡረታ እስከወጣበት ጊዜ ድረስ አገልግሏል። እንደገና ወደ ሽንጥሽ ያለሽ ገባ ነው ይመስለኛል። ቀደም ባለው ጊዜ የወጡ የነበሩ መጽሔቶች ስለ ከያኒ ኢዩኤል ዮሐንስ የተለያዩ ነገሮችን ጽፈዋል። በኢትዮጵያ ሕዝብ የሀገር ፍቅር ማኅበር ውስጥ በተዋናይነት፣ በደራሲነት ቲያትርና ድራማዎችን ዳይሬክት በማድረግ የመብራቱንም አገባብ የልብሱንም ማመራረጥና በጠቅላላው ብዙ ባለሙያዎች የሚጠይቀውን አብይ ተግባር በማሟላትና በራሱም የአሰራር ዘዴና ፈሊጥ በመጠቀም የአገር ባህል ጨዋታዎችንና ልቦለድ ዜማና ግጥሞችን በመፈልሰፍ መልክና ውበት በመስጠት ከአስተዳደር ሥራ ጋር አጣምሮ በትጋትና በንቁ መንፈስ ለሀገር ፍቅር ማኅበር መልካም የሥራ ስምና ዝና ያተረፈው አቶ ኢዩኤል ዮሐንስ
በኪነ ጥበብ ረገድ ለሀገሪቱ የሰጠው ቅን አገልግሎት በቀላሉ የሚገመት አይደለም። ለሀገር ፍቅር ማኅበር ያበረከተውን ሰፊ የሥራ ድርሻ በዚች ጠባብ አምድ ተንትኖ ለመግለጽ ስለሚያዳግት አቶ ዩኤል ለሀገር ፍቅር የኪነ ጥበብ አቋም ዋልታና ምሰሶ ነበር ብሎ ማለፍ ይሻል ይመስለኛል። አቶ ዩኤል ወደ እንግሊዝ አገር ሄዶ የኪነ ጥበብ ትምህርቱንም ለ1 ዓመት ተከታትሎ ዲግሪ ያክል ባለው ዲፕሎማ ተመርቋል። በለንደንም በቆየበት ጊዜ በአያሌ ድራማዎች ውስጥ ተካፋይ የሆነ ሰርቷል። አቶ ዩኤል በአሁኑ ጊዜ በረዳት ሚኒስትር ማዕረግ የሀገር ፍቅር ማኅበር አስተዳዳሪ ነው። እንደ እውነቱ ከሆነ በዚህ መጽሔት ስለ አቶ ዩኤል ሊሰፍር የሚገባው የሙያና የሥራ ፍሬ ዝርዝር ሰፋ ያለ ገጽ እንደሚያሻው አዘጋጁ ከልብ ያምናል። ይህ ሁለገብ የኪነ ጥበብ ምሁር ለተውኔት እድገት ያደረገውን ጥረትና ተጋድሎ ለታሪክ ተመራማሪዎች መተው ሳይሻል ይቀራል። ቀደም ባለ ጊዜ ታትሞ የተነበበ የሙያ መጽሔት። ሌላ መጽሔት ደግሞ ስለ ሀገር ፍቅር ማኅበር አመሰራረትና መሠረታዊ አቋም በሰፊው ለመረዳት ይቻል ዘንድ ማኅበሩን በሙያቸውና በጥረታቸው ከሚንከባከቡትና በዚሁ ድርጅት ውስጥ በሁለገብ ተዋናይነት፣ በደራሲነት፣ በአዘጋጅነትና እንዲሁም በአስተዳደር ሥራ ያገለገሉት አቶ ዩኤል ዮሐንስ ማብራሪያ ሰጥተውናል ይልና ቃለ መጠይቁን አስፍሯል። የኢትዮጵያ የሀገር ፍቅር ማኅበር የተመሠረተው በወልወልና በውጫሌ ግጭት ምክንያት የኢጣሊያ ፋሽስት ወረራ በተሰማበት ጊዜ በ1927 ዓ.ም በሐምሌ ወር ነው። ማኅበር የተባለበት ምክንያት መጀመሪያ ድርጅቱን ሲመሠርቱት ኢትዮጵያውያንን ለማስተባበር ስንቅና ትጥቅ ማደራጀት እንዲቻልም ማንኛውም ኢትዮጵያዊ ለሀገሩ የሚያበረክተውን ድርሻ በንግግሩ የሚገልጽበትና ማኅበራዊ መንፈስ የሚያሰራጩበት ቤት ስለነበረ ነው ማኅበር የተባለው። የባህል ጨዋታን በማሰልጠን ሳይሆን ያን ጊዜ አዝማሪዎች ከየስፍራው ተሰብስበው ራሳቸው ይዘው ሲጠቀሙበት የቆዩትን ዘፈን በሰገነት ላይ የወጡ እንዲዘፍኑና እንዲያቅራሩ ያደርጉ ነበር። በኋላ ግን ክቡር አቶ መኮንን ሀብተወልድ፣ አቶ በሻ ተክለ ማርያምን፣ ሌሎችንና እኔንም በማስመጣት የተውኔቱም ትምህርት አሰጣጥ ቃል በቃልና አንዳንዴም በጽሑፍ እንዲቀጥል ተደረገ። እንደ ወትሮ ተጫዋቾችን ለመቅጠር ብቁ የሚያደርገው ድምፅና ዘፈኑ ነበር። በኋላ ግን ትምህርትም እየጠየቀ ስለሄደ በሙያው ይረዳሉ ተብለው የሚታመንባቸው ምሁራን የመመልመል ሥራ ተጀመረ። የመጀመሪያው ደሞዝ እንደ ሰውየውና እንደ ችሎታው ነበር የሚከፈለው። የአገር ፍቅር ቲያትር እንደገና ከጠላት ወረራ በኋላ ሲቋቋም መጀመሪያ ያሰራው ድራማ የጠላት ወረራ ይባል ነበር። የመጀመሪያ ሐሳብ ሰጪ ክቡር አቶ መኮንን ሲሆኑ የዚሁ ድርሰት ተሳታፊዎች ለድራማው ተስማሚ ሆኖ የተገኘውን መልእክት ሁሉ አቅርበው ተሰርቷል። ከነበሩት ሰዎች ጥቂቶቹ እነ አቶ ላቀው ደስታ፣ እነ አቶ በሻ ተክለ ማርያም፣ እነ ርዕሰ ደብር ታረቀኝ ዘለለውና ሌሎችም ነበሩ። የድራማው መሪ ተዋንያን ሙልጌታ ኃይሌ፣ ደምሴ ወንድማገኘሁ፣ ቸኮል ካሳ፣ አሰለፈች ሙላት፣ ዘነበች ግዛው፣ መዝሙር ገብረወልድና እኔ ነበር። ከ1934 ዓ.ም ግማሽ ዓመት ጀምሮ ሌሎች ድራማዎች ከስር ከስሩ እስከ ተካን ድረስ ለብዙ ጊዜ ሲሰራ ቆይቷል። በተለይ ባህላዊ ጨዋታ ታላቅ ሙያ መሆኑንና በአርቲስቶች እየተጠና ወይም ራሱ የባህሉ ባለቤት የሆነው ሰው አቀራረቡን እያሰለጠነ በአዲስ አበባም ሆነ በጠቅላይ ግዛት ያስተዋወቀ በኢትዮጵያ የድራማና የባህል ትርኢት አስፋፊ የኢትዮጵያ ሕዝብ የሀገር ፍቅር ማኅበር ነው። የአስተዳደሩን ሥራ መጀመሪያ ይመሩ የነበሩት መሥራቹ ክቡር አቶ መኮንን ሀብተወልድ ሲሆኑ ከኪነ ጥበቡ በስተቀረ ከዚያ በኋላ ስለ ሂሳቡ አያያዝ ብዙ ሰዎች ተለዋውጠዋል። የሠራተኛው የወር አበል በየጊዜው እየተሠራ ከሚገኘው ገቢና ሲጎልም መሥራቹ ከደሞዛቸው እያመጡ በማሟላት ነበር የሚከፈለው። የሠራተኞቹ ደሞዝ እያደገ ሲሄድ ግን በገቢ ብቻ ሊተዳደር ስላልቻለ መሥራቹ አንዳንድ የከተማውን ነዋሪዎች በመጥራት ወይም በመጋበዝ በአንድ ሌሊት 60-70 ሺህ ብር በማግኘት ከፍ ያለ ችግር ሲያጋጥም ደግሞ ለግርማዊነታቸው ችግሩን አመልክተው በሚታዘዘው ገንዘብ ያስተዳድሩት ነበር። የአገር ፍቅርም ለከፍተኛ ደራሲያን ዕድል ሰጥቶ ድርሰቶቻቸውን በአዳራሽ እንዲታዩ ያደረገውን ያህል
አዲስ እንዳሸል ለሚፈሉ ጸሐፊዎችም የአዳራሹን በር አይዘጋባቸውም። አንቺን መሰለ ወዴት አገኛለሁ ብቶች ትገቢን ዓይንሽን ያየ። በእንግሊዝኛና በአማርኛ የሚታተሙት የኢትዮጵያ ድምፅ ጋዜጦችና መነን መጽሔት ሲቋቋሙ የግል ድርጅት ሆነው የማንኛውም ኢትዮጵያዊ የግል ሐሳብ ማሰሚያ ሆኖ እንዲሠራ ታስቦ ነበር። ይሁን እንጂ ሌላውን ወደ ጎን ትተን የጋዜጦቹ ማሳተሚያና የሠራተኞቹን ደሞዝ ለመክፈል ማኅበሩ ስላቃተው በጊዜው የመጡት ከፍተኛ ባለሥልጣኖች ወደ መሰላቸው አቅጣጫ ሲመሩት ቆይተዋል። የአገር ፍቅር ማኅበር ካቋቋማቸው ውስጥ አንድ የእርሻ ዘዴ ማስፋፊያ ጥጥ ፍተሉ ትከሉ፣ ሁለተኛ የግርማዊት እቴጌ የእጅ ጥበብ ትምህርት ቤት፣ ሦስተኛ ጠላት ከወላጆቻቸው የነጠላቸው ልጆች ሰብስቦ የሚያስተምርበት ድርጅት፣ አራተኛ ብሔራዊ ሎተሪን ለመጀመሪያ ጊዜ በኢትዮጵያ ለማቋቋም የነበረ ዕቅድ፣ አምስተኛ አርት ሴንተር ተብሎ የቲያትር ቤቶችን በውስጡ ለማቋቋም፣ ስድስተኛ በየጠቅላይ ግዛቱ የትርኢት ሥራ ለማቋቋም እስከ 3 ያህል ክፍል በየተለያየ ቦታ አቋቁሟል። ይህንንና ይህን የመሳሰሉ ሁሉ መስርቶ በኋላ ወደ ሌሎች መስሪያ ቤቶች ተላልፈዋል። ከያኒ ዩኤል ዮሐንስ ቀደም ሲል ታተመ መጽሔት ከሰጡት ቃለ መጠይቅ የተወሰደ። ሸገር ሼልፍ በሸገር 102.1